ግራ ገብቶት የተቀመጠ ህዝብ ነው መህጃው ግራው ገብቶታል ጦርነት እኮ ወትሮም አለ ድንበር ላይ ነበረ ተጥላት ጋር ነበረ ዛሬ ተማንና ተማን ጋር ነው አባቶች ያንዳንዱ በቤተሰቡ 5 6 7 8 ልጅ አስተምሮ በመንግስት ስራ ያለው በርሻ ጠበበበት ህዝብ የሚያንጎራጉረው ኑሮውን ነው ሰላም ጦቱንና የወገኑን እልቂት መንግስት የሚያስተጋባው ደግሞ ጦርነትን ነው አሁንም ሌላው ውጊያ ስለመክፈት ጦሩን እየሰበቀ መሆኑ ታውቋል ገጠሩን ጦር ሜዳ ያደረገው አገዛዝ ከተሜውን ለኑሮ ጉስቁልና ዳርጎታል አርሶ አደሩ ልጆቹ አርሰው እንዳይበሉ መሬቱ ጦር ሜዳ ሆኖበት ያማራል ወደ ከተማ እንዳይለካቸው ኢንዱስትሪዎች ተዘግተው ሸረሪት ያደራባቸው ነው በከተሞችም እየተሰማ ያለው የተቆለለ የኑሮ ውድነት መኖርን የሚያስመርር ህይወት ነው ዓለም አቀፍ ባለሙያዎችና መገናኛ ብዙሃን የሚያሰራጩት ዘገባ ደግሞ እንዲህ የሚል ነው እያንዳንዱ ኢትዮጵያዊ $575 ባለ ዕዳ የሆነበት ስርዓት ተፈጠረ ኢትዮጵያ ከ55 የአፍሪካ ሀገራት ሁሉ በኑሮ ውድነት አንደኛ ወጣች ኢትዮጵያ ከህዝቧ 72% ወይም 86 ሚሊዮኑ ድሃ በመሆን ከዓለም አንደኛ ሆነ የአገሪቱ ብሔራዊ ባንክ ከ10 ቢሊዮን ብር በላይ ከሰረ የአፍሪካ ታይገር ይባል የነበረው የኢትዮጵያ ኢኮኖሚ አንገቱን ተቀልቶ መቀመቅ ውስጥ ገባ ብልጽግና የራሱ ፓርላማ እንኳን ሳያውቀው ለምን ዓላማና እንዴት ባለ መንገድ እንደሆነ ሳይታወቅ ባሳለፍነው ዓመት ከሳውዲ 59 ቢሊዮን ከተባበሩት አረብ ኤሚሬትስ 174 ቢሊዮን ብር ተበድሮ ተገኘ ብልጽግና የችርቻሮ ንግድን የውጭ ዜጎች እንዲይዙት ፈቀደ በዚህም ዋንግቼን የተባለ ቻይናዊ ሾላ መግቢያ ላይ ተቀምጦ ጎመንና ካሮት በጉሊት ሲሸጥ የሚስተዋልበት ስርዓት ተመቻቸ ባንኩም የኢትዮጵያውያን ብቻ ይሆን ዘንድ የተገባ አይደለምና የእንግሊዝና የአሜሪካ የሳውዲ አረቢያና የኤሚሬት ባንኮችም ከደቡብ አፍሪካና ከኬንያም ወደ አዲስ አበባ እንዲሄዱ ተጋበዙ ዜናዎቹና መረጃዎቹ እንዲህ ያሉ ናቸው የአንድ እንቁላል ዋጋ 25 ብር ሊደርስ በተቃረበበት የአንድ እንጀራ ዋጋ 35 ብር በተሻገረበት ከ100 ብር በታች የሚሸጥ ምግብ በሌለበት ቆርኪ ላይ የተጋገረች የምታክል ዳቦ በ10 ብር በማትገኝበት የጤፍ ዋጋ 15000 በዘለለበት 1 ሊትር ዘይት 1000 ብር በሆነበት ሌላው ቀርቶ ባገጠጠው የዋጋ ውድነትና የነዳጅ ዋጋ የተማረሩ ታክሲ ነጆች ረዳት መቅጠር ትተው ራሳቸው አሽከርካሪም ብር ሰብሳቢም ሆነው በሚሰማሩበት ሀገር ላይ መንግስት የሆኑት ሰዎች ደግሞ እንዲህ ይላሉ ኢትዮጵያ ውስጥ በእያንዳንዱ ቤት የገባው የኢኮኖሚ ለውጥ ሚራክል ነው ስለማይታያችሁ እንጂ በሁላችሁም ቤት ውስጥ ለውጥ አለ በተለይ ሚራክል የሚለውን ቃል ይወዱታል እየተቀባበሉም ይጠሩታል ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ሚራክልስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ አንድ ጥፍ ያላደገ ሰው 10 ሰው ያለ አይመስለኝም ሁሉም ሰው እየጨመረ ነው ግን ሲፈጥረን ኮምፕሌን ማድረግ ነው ሚራክልስ ነው የምንለው ምን ነው በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235% በላይ አድጓል የብልጽግናዎች ዓለም ይህ ነው ቶክሲዶ ለብሰው 3 እና 4 መኪና እየቀያየሩ ሙስናን ሳይጨምር በመቶ ሺዎች ደሞዝ እየተቀበሉ በወታደር በሚጠበቁ ቅንጡ ቪላዎች ውስጥ እየኖሩ ህዝቡን ስላላወቀው ነው እንጂ ጠግበሃል ሚራክል ህይወት ውስጥ ነው ይሉታል ብልጽግናዎች ስለ ኑሮ ውድነት የሚጠይቃቸውን ሰው አይወዱትም ቢጠይቃቸውም በብስጭት ተሞልተው የሚሰጡት ምላሽ ሀብታም ነህ አይንህን ስለማትገልጥ ነው ወዘተ የሚል ነው የኑሮ ውድነት ተብሎ የሚጠራው የማክሮ ኢኮኖሚ ጽንሰ ሐሳብ በኢኮኖሚ ውስጥ በአቅርቦትና ፍላጎት አለመጣጣም የሚፈጠር ሲሆን ያልተከሰተበት ወይም የማይከሰትበት ሀገር የለም ለአቅርቦት አለመኖር ምክንያት የሚሆኑት ደግሞ ሰው ሰራሽና ኢኮኖሚያዊ ሰበቦች ናቸው ጦርነት ሲቀሰቀስ መንግስት ከኢኮኖሚ ህግ ውጪ ብር እያተመ ወደ ገበያው ሲያስገባ እንዳይሜፍ ካሉ ተቋማት መንግስታት ትዕዛዝ ሲቀበሉ ወይም ዘ ፕሪስክሪፕሽን ኦፍ ዋሽንግተን ኮንሰንሰስ በሚባለው ምክንያት የኢኮኖሚ ጥቅማቸው ዝቅተኛ በሆኑ ወይም አብዛኛውን ማህበረሰብ የማይጠቅም ግን ደግሞ ብዙ ኢንቨስትመንት ሲፈስ ወይም በቀላል ምሳሌ ቤተ መንግስት በብዙ ቢሊዮን ዶላር ሲሰራ
ፓርክ በብዙ ቢሊዮን ገንዘብ ሲገነባ ወዘተ የሚፈጠረው የኑሮ ውድነት ሰው ሰራሽ ይባላል። ኢኮኖሚያዊ ምክንያቶቹ የአቅርቦት ማነስና የፍላጎት መብዛት፣ ፈጣን የኢኮኖሚ እድገት መከሰት፣ የቴክኖሎጂ ለውጥና ወዘተ ናቸው። ከነዚህ ቀላል ትርጓሜዎች ተነስተን ባለፉት ዓመታት እንደ ሰጎን አንገቱን አስግጎ እንደ ንስር እየከነፈ ያለውን የኢትዮጵያ የኑሮ ውድነት ስንፈትሸው የምናገኘው ምክንያት አብዛኛው ሰው ሰራሽ ወይም ብልጽግና ወለድ ነው። ከፍተኛ ጦርነት መቀስቀሱ ምርት እንዳይመረት አድርጓል። የተመረተውም እንዳይንቀሳቀስ ተስተጓጉሏል። በዚህም ምክንያት አምራችና ምርት ሸማችና ምርት ሳይገናኙ በመቅረታቸው ሰዎች ብር ይዘው የሚገዙት ደግሞ አንሷቸው ከርሟል። ከዚህ በተጨማሪም መንግስት በርካታ ምርቶችን የሚፈበርኩ ፋብሪካዎች ከመገንባት ብዙ ኢኮኖሚያዊ ጠቀሜታ ባላቸው ኢንቨስትመንቶች ላይ ለሚሰማሩ ባለሀብቶች ገንዘብ ከመስጠት ዜጎች የሥራ ዕድል የሚያገኙባቸውን ፕሮጀክቶች ከመቅረጽ ይልቅ የሀገሪቱን ሀብት ጦር መሳሪያ መግዣ፣ ሰራዊት ማሰልጠኛና ማጓጓዣ ሲያደርገው በዚህ ምክንያት ከፍተኛ የኑሮ ውድነት ይከሰታል። በኢትዮጵያ ውስጥ ባለፉት ዓመታት ኑሮ ጣሪያ ከነካባቸው ምክንያቶችም አንዱ ይህ ነው። የሀገሪቱ የኑሮ ውድነት በአንድ ወቅት እስከ 40% ደርሶ ነበር ማለት በአንድ 100 ብር ይገዛ የነበረ ዕቃ 140 ብር ገብቷል ማለት ነው። ወይም የአንድ ሰው የመግዛት አቅም በፊት ከነበረበት 40% ተዳክሟል ማለት ነው። በዚህ የኑሮ ውድነት ደግሞ እጅጉን የሚጎዳው የህብረተሰብ ክፍል ዝቅተኛ ገቢ ያለው ነው። እናም ጦርነት የአገሪቱን ኢኮኖሚ አድቅቆ የአይኤምኤፍ መዶሻ ደግሞ የበለጠ ደቁሶት ተስፋ የቆረጠ ትውልድና ማህበረሰብ ከመፈጠሩ በፊት የይዋጣልን ጩኸት የመከላከያ ጎንነኝ እሪታ አያሌ ነበር። መንግስትም የአገሪቱን ጥሪት በጦር ሜዳ ከስክሶ ካዝናው ሲጎድልበት ከአይኤምኤፍ ብድር ተቀብሎ እንደገና ድሮን እየገዛ ህዝቡን አይንህን አልገልጣልክ እንጂ ጥጋብማ ሆድህን ሞልቶታል፣ ቤትህም ማጀትህም ተትረፍርፏል ይለዋል። የጤና ባለሙያው ኑሮውን አሸንፎ ከሰው ተሽሎ ሳይሆን ከሰው በታች ሆኖ ነው የሚኖር። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኑሮ አቃጥሎናል፣ ገድሎናል። እኔ አሁን እንዲሁ ታውኛላችሁ እንጂ ውስጤን እኔና እግዚአብሔርን የምናቀው አሁን ጅምር ጭርሱ ምንም የለም። እኛ ሱካር ሚቀር ቢያንስ ዳቦ ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ። አሁን ህዝቡ መቆጫንቆት ወዴት እንደሚሄድ ነው ያጣው። በቃ ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። አንድ እንቁላል 23 ብር እንዲደርስ አድርጎ 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጎ ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። የኑሮ ውድነት የሚጎዳው አብዛኛውን ማህበረሰብ ማለትም በጡረታ ገቢ የሚተዳደረውን፣ ተቀጥሮ የሚሰራውን፣ ዝቅተኛ ገቢ ያለውን፣ ምንም ገቢ የሌለውን፣ ትናንሽ ቢዝነሶችን ከፍቶ የሚሰራውን እንዲሁም ባለመካከለኛ ገቢውን የህብረተሰብ ክፍል ነው። ኢኮኖሚያዊ ጠቀሜታቸው ለአብዛኛው ህዝብ የማይደርስና ኢኮኖሚያዊ ፋይዳቸው እምብዛም የሆነ ወይም በባለሙያዎቹ ቋንቋ ሃይ ኢኮኖሚክ ሪተርን በሌላቸው እንደ ቤተ መንግስት ግንባታ፣ የቢሮ እድሳት፣ የፓርክና ሪዞርት ስራዎች ባሉ ዘርፎች ላይ በርከት ያለ ሀብት በሚፈስበት ወቅት የኑሮ ውድነት ያሻቅባል። እዚህ ጋር አብነት ፍለጋ ወደ ደቡብ ኢትዮጵያ ሐላላ ኬላ እንሂድ። በዚያ የሚገኘው ሪዞርት በ5 ቢሊዮን ብር ተሰርቶ ከተጠናቀቀ 3 ዓመት ሊሆነው ነው። ባለፉት 6 ወራት ግን ወደዛ ሪዞርት ሄደው ያደሩና አልጋ የተከራዩ ሰዎች 41 ብቻ ናቸው። በዚህም ምክንያት ድርጅቱ የሰራተኞችን ደሞዝ መሸፈን ተስኖታል። ያ ሪዞርት የተሰራው የኢትዮጵያ መንገዶች ባለስልጣን የሚሰራቸውን የመንገድ ፕሮጀክቶች አጥፎ ባሰማራው ባለሙያና በጀት ነው። የህዝብ በጀት ለአንድ ንጉሥ ህልም ሲውል እንዲህ ያለ ኪሳራ ይፈጠራል። ሐላላ ኬላና መሰሎቹ የተገነቡበት ገንዘብ ፋብሪካ ቢሰራበት ብለን እናስብ። ያ ፋብሪካ ለጥሬ ዕቃ አቅራቢዎች የሥራና የገበያ ዕድል ይፈጥራል። ቋሚና ጊዜያዊ ሰራተኞችን ይቀጥራል። ምርት አምርቶ በገበያ ውስጥ እጥረት እንዳይፈጠር ያደርጋል። በዚህ መልኩ የረዘመ ኢኮኖሚያዊ ሰንሰለት ያለውንና ውጤታማ የሚሆንን ፕሮጀክት እያጠፉ ሆቴልና ሪዞርት የሚገነቡት ብልጽግናዎች እንዲህ ያለ ኢኮኖሚ ፈጥረዋል። የኢትዮጵያ ህዝብ ሀብቱ እንዲህ ባለ ነገር ላይ ተከስክሶ ነው እንግዲህ ለድህነትም ለኑሮ ውድነትም የተዳረገው። መንግስት እነዚህም ፕሮጀክቶች የሚሰራቸው ለሌላ የሥራ ዕድል መፍጠሪያና ምርት መጨመሪያ የሚሆንን በጀት አዙሮ ብር አትሞ ወይም ተበድሮ ሲሆን ብዙ ጥሬ ብር ወደ ኢኮኖሚው እንዲገባና የምርት እጥረት እንዲከሰት ስለሚያደርግ የኑሮ ውድነት ይበዛል። እናም እንዲህ ያሉ የመንግስት ወጪዎችን መቀነስና ብዙ ምርት በሚያስገኙ ኤክስፖርትን በሚያበዙ ብዙ ሰው በሚቀጥሩ ዘርፎች ላይ ሀብትን ማፍሰስ የኑሮ ውድነትን እድገት ጤናማ ለማድረግ ይረዳል የሚለው የባለሙያዎች ምክር ነው። በእንቅርት ላይ ጆሮ ደግፍ እንዲል ያገሩ ብሂል አሁን ደግሞ ኢትዮጵያውያንን ተጋፍተው የሚሰሩት የውጭ ሀገር ችርቻሮ ነጋዴዎች ብቻ ሳይሆኑ የውጭ ባንኮችም እንደሆኑ ተወስኖ ካድሬዎች የእንኳን ደስ አላችሁ መግለጫቸውን ጨምረው እያሰራጩ ነው። ላለፉት 30 ዓመታት
ምንም የውጭ ባንክ ኢትዮጵያ እንዳይገባ ከለላ ተደርጎላችሁ የነበረው እድገት በዚህ ሁኔታ ስለማይቀጥል ከሌሎች ሀገራት ባንኮች ጋር ለመወዳደር በፍጥነት ማዘጋጀት ይኖርብናል። ጠቅላይ ሚኒስትር አብይ ይህንን ነገር የተናገሩት ታቻምና ነው። ወደ ስልጣን እንደመጡ ጥሩ ወኪል አገኘን ያለው የምዕራቡ ዓለም ሊደጉማቸው ተንጋጋ። ያንን ኢህአዴግ የሚባል ኮሚኒስት ድርጅት እንኳን ገረሰስክልን እያለም 4 ኪሎን አጥለቀለቀ። እሳቸውም እና IMFንና ዓለም ባንክን እናቶቼ እያሉ አሞገሱ። ጥቂት ገንዘብም ሰጧቸው። ከዚያም ምዕራቡ ይደግፈኛል፣ የአገሪቱ ህዝብም ከጎኔ ነው ብለው ኑ የትግራይን ህዝብ ከህሊና ከታሪክና ከምድረ ገጽ እናጥፋው ብለው ዘመቱ። ማጥፋት እንደ ፉከራው አልቀለለም። ጦርነቱ በ3 ሳምንት ተጠናቀቀ ቢሉም ለ2 ዓመትም ሳያልቅ ቀረ። ከዚያ ይልቅ ገንዘቡ ቀድሞ አለቀ። በዚያ ምዕራባውያንን እናቶቼ እያሉ የትግራይን እናቶች ደግሞ እነሱ በወንድ አካል ነው የተደፈሩት እያሉ በዘመቱበት ወቅት ሻቢያንም የራሳቸውን መንጋና ሰራዊት የሚያስታጠቁበት ቀደም ሲል ከነ ዓለም ባንክ የተገኘው ገንዘብ ተጠናቀቀ። በዚህ ጊዜ ነበር የምዕራባውያንና የዋሽንግተን ኮንሰንሰስ ድርጅቶች ጆሮ ሊሰማው የሚወደውን ጉዳይ ይዘው ብቅ ያሉት። ይሄውም የባንክ ኢንዱስትሪውን ለውጭ ባንኮች ክፍት ማድረግ የሚል ነበር። ይህንን ለምዕራባውያን ጆሮ የሚጥመውን የምስራች ይፋ ያደረጉት ደግሞ ምዕራባውያን አብዝተው ከሚጠሏቸው የኢህአዴግ ባለስልጣናት አንዱ የነበሩት አቶ በረከት ስምኦን የቦርድ ሰብሳቢ ሆነው ያስገነቡትን ኢትዮጵያ ሆቴል አጠገብ ያለውን የንግድ ባንክን ትልቁን ህንፃ ሲያስመርቁ ነበር። በዚያ ንግግራቸው ኢህአዴግ ያሰራው ህንፃ ላይ ቆመው 30 ዓመት የኢትዮጵያ ባንኮች በአገር ልጅ ተይዘው መቆየታቸው ተገቢ ያለመሆኑን ለማጣጣል ሞከሩ። ይህንን ሰምተው ከፈነደቁ የምዕራቡ ዓለም ታዋቂና የኢህአዴግ ቀንደኛ ጠላት ሰዎች መካከል በፍጥነት ደስታቸውን የገለጹት አሜሪካዊ ዲፕሎማት ቲቦር ናጂ ነበሩ። በዚህ በምስሉ ላይ በሚታየውና በወቅቱ በለጠፉት ትዊታቸው እንዲህ አሉ። በእውነቱ ልቤ ሞቀ። ጠቅላይ ሚኒስትር አብይ የአገራቸውን ባንኮች ለውጭ ፉክክር እንዲዘጋጁ አስጠነቀቋቸው። ይህ ጉዳይ በኢትዮጵያ ውስጥ አምባሳደር ሆኜ ስሰራ ከመለስ ጋር እንዳንግባባ ካደረጉኝ 3 ጉዳዮች አንዱ ነበር። 2ቱ የቴሌኮም ጉዳይና መሬትን ወደ ግል ማዞር የሚሉት ነበሩ በማለት ጻፉ። ባሳለፍነው ዓመት የአብይ ካቢኔ የውጭ ባንኮች እንዲገቡ ሲወስን ደግሞ እኒሁ አምባሳደር እንዲህ አሉ። በመጨረሻም ኢትዮጵያ ለውጭ ባንኮች ተከፈተች። ይህንንም ማየት ትልቅ ነገር ነው። ይህ ጉዳይ አምባሳደር ሆኜ ኢትዮጵያ ውስጥ በነበርኩበት ጊዜ ከአቶ መለስ ዜናዊ ጋር ለረጅም ጊዜ ሲያከራክረኝ ከነበሩ 3 ጉዳዮች አንዱ ነበር። መለስ ያንን እርምጃ ለመውሰድ ፈቃደኛ አልነበረም በማለት የአብይ አህመድን ፎቶ ለጥፈው የኛ ተላላኪ ግን ይህንን አደረገው ማለት እስኪቀራቸው ድረስ ጻፉ። አንድ ማህበረሰብ የኢኮኖሚ ሉዓላዊነት እንዲኖረው በአገር ውስጥ 500 ሺህ ብር እንኳን ያለው ሰው እንዳይኖር ከተደረገበት የእዝ ኢኮኖሚ ተላቆ ዜጎች የራሳቸውን ባንክ እንዲያቋቁሙ በቅኝ ግዛት ውስጥ ሲማቀቁ እንደኖሩት ሌሎች ሀገራት ባንኮቻቸውን ለአውሮፓና አሜሪካ አስረክበው የበይ ተመልካች የማይሆኑበት ስርዓት መፍጠሩ ስላንገባገባቸው ብቻ ሳይሆን የመዋጊያ ገንዘብም ስለቸገራቸው የአይኤምኤፍን ካዝና ለማንኳኳት ሲሉ የፈጠሩት አገር የመሸጥ ስልት ነበር። ይህም ተሳክቶ ከና አይኤምኤፍ ድሮን መግዣ ቤተ መንግስትም መስሪያ ገንዘብ ማግኘት ችለዋል። በይፋ ተግባራዊ በመሆኑም የተነሳ በዛሬው ዕለት የዓለም ባንክ ለኢትዮጵያ ፋይናንስ ዘርፍ ድጋፍ የ253 ሚሊዮን $US ለቋል። የአቶ ማሞ ምህረቱ መስሪያ ቤት ባለፈው የፈረንጆቹ ዓመት 10.5 ቢሊዮን ብር ዕዳ እንደተገኘበት በአንድ እንግሊዛዊ ኩባንያ ተረጋግጧል። የለንደኑ ኩባንያ የብሔራዊ ባንክን ኦዲት እንዲያደርግ ያዘዘው ደግሞ እናት ተብሎ የተሞካሸው አይኤምኤፍ ነው። የአገርን ምስጢርና ብሔራዊ ጥቅም በጅምላና በችርቻሮ ለአረቡም ለምዕራቡም የገለጡት ብልጽግናዎች የብሔራዊ ባንካችሁን ጤንነት ማወቅ ፈልጋለሁና የውጭ ኩባንያ ይመርምረው ብሎ አይኤምኤፍ መጠየቁን ተከትሎ ኤምኤስኢ ኦዲት ሰርቪስ LLP በተሰኘው እንግሊዛዊ ድርጅት ኦዲት ተደርጎ ለህዝብ ይፋ ያልተደረገና ባለፈው ዓመት ሰኔ ከአረብ ኤሚሬትስ እንዲሁም ከሳውዲ የተበደረው 230 ቢሊዮን ብር እንደተገኘበት ተረጋግጧል። የአገሪቱን ባንኮች ክፉኛ እንደሚያንኮታኩት የተነገረለት ይህ ጉዳይ በአገሪቱ ልሂቃን በዝምታ ታልፏል። የችርቻሮ ንግድንም የውጭ አገር ይስራው ብሎ ቄጠማና ሪቲ ሳይቀር እንዲሸጡ ሲፈቀድ ዝም የተባለ መንግስት በጦርነት የወየበ ስሙን ለማደስና ገንዘብን ለማግኘት ብሎ ለአይኤምኤፍና ምዕራባውያን እጅ መንሻ አድርጎ የኢትዮጵያን ባንኮች ለውድቀት ሲዳርጋቸው ዝም ተብሏል። በእርግጥ ኢትዮጵያ በጅምላና በችርቻሮ ስትሸጥና ስትፈርስ አብዛኛው የአገሪቱ ልሂቅ በዝምታ ሳይሆን በትብብር ከብልጽግና ጎን ቆሞ አይፈራም ጋሜ ሲል እንደነበር አይዘነጋም።
ዳሩ ግን ተርታውና ከርታታው ሀገርም ሀብትም እንዳይኖረው የሚደረገው ጥረት በስፋትና በፍጥነት እየቀጠለ ነው። አንድ ቻይናዊ ከኢትዮጵያ እናቶች ተሻምቶ ዕጣንና ቅመም በችርቻሮ ሲሸጥ አንድ የእንግሊዝና የአረብ ባንክ የኢትዮጵያውያን ንብረት የሆኑ ባንኮችን አንኮታኩቶ እንዲበለጽግ ሲደረግ ከማየት በላይ ቅኝ መገዛትና አገርን ማጣት ከወዴት ይኖራል? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።